ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ። ሻሎም። ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። እግዚአብሔርን ስለ ሁሉ እናመሰግናለን። ስለ ኤልሻዳይ ቴሌቪዥን እግዚአብሔርን በእውነት አመሰግናለሁ። ለብዙዎች በረከት የሆነ በተለያየ መንገድ ወደ እናንተ እግዚአብሔር እውነት እንዲመጣ እያደረጉ ስላሉ ስለነሱ እናመሰግናለን። ሁሉ ጊዜ እንግዲህ በተዘዋዋሪ መንገድ በቀጥታ ወደ እናንተ የሚመጣውን የእግዚአብሔርን ሐሳብ እንድትካፈሉ እግዚአብሔር ይርዳችሁ። እግዚአብሔር እኔንም ይርዳኝ። ባለፉት ተከታታይ ዓመታት ይህን ስለ ድሆችና ችግረኞች ጩኸት እንዳሰማ ድምፅ እንዳሰማ ትውልድ አስተሳሰቡ እንዲቀየር ድሆችን የማይጸየፍ ድሆችን የማይንቅ ለድሆች አምባሳደር የሆነ ለድሆች መልካም ምላሽ የሚሰጥ ባለበት ቤተክርስቲያን አጥቢያ ከድሆች ከችግረኞች ጋር የተያዘ ነገር ምላሽ የሚሰጥ ይህን እንደ ድምፅ ወስዶ በህይወቱ ላይ የሚተገብር ትውልድ እንዲነሳ ድምፅ አሰማለሁ፣ ጮኻለሁ። መጥምቁ ዮሐንስ ድምፅ ነኝ እንዳለ ድምፅ አሰማለሁ። በተለያየ መንገድ ባለፉት ዓመታት በአንድ ሐሳብ እስከ ድሆች ጋር በተያዘ መልኩ እየተካፈል ነው። እግዚአብሔር ረድቶኝ እየተካፈልን ነው። የተለያዩ ሰዎችንም ደግሞ ኢንተርቪው በማድረግ ውይይት በማድረግ እየቀጠልን ያለ ነው። እንደዚህ እግዚአብሔር ጤናና እድሜ በሰጠን ዘመን ሁሉ ስለ ድሆች እንጮኻለን፣ ድምፅ እናሰማለን። ለድሆች የሚያካፍል ለድሆች የሚራራ ድሆችን የማይገፋ ድሆችን ማገልገል የአገልግሎቱ አካል እንደሆነ የሚያስብ መሪ አገልጋይ እስኪነሳ ድረስ የተጠሩ አስተማሪዎች፣ አገልጋዮች፣ ፓስተሮች፣ መጋቢዎች፣ እረኞች፣ ሐዋርያት፣ ነቢያት፣ የቤተክርስቲያን ሽማግሌዎች፣ ዲያቆናት በክርስቶስ የሆኑ ሰዎች ሁሉ ብርሃንና ጨው እስኪሆኑ ድረስ ድሆችን ማሰብ፣ ለችግረኛ ማሰብ፣ ለሌሎች መቆረስ፣ መስጠት፣ ማካፈል የህይወታቸው ስርዓት እስኪሆን ድረስ ድምፅ እናሰማለን። በቤተክርስቲያን ውስጥ የተለያዩ መስጠት ፕሮግራሞች አሉ። ስለ መስጠት የሚሰብኩ የሚያስተምሩ አሉ። በዋናነት ግን ከድሆች ጋር የተያዘ ነገር ግን ውስንነት አለው። አንዱ የበረከት መንገድ እግዚአብሔር የእጅህን ስራ ባርካለሁ ያለበት መንገድ ድሆችን ማሰብ አገልግሎት ነው። ይሄ ደግሞ ቸርነት ነው። የእግዚአብሔር ባህሪ ነው። የእግዚአብሔር መልክ ነው። ስለዚህ ከዚህ ጋር በተያዘ መልኩ ያለውን እውነት ሁሉ ጊዜ እንድታስቡ እግዚአብሔር በዚህ አቅጣጫ ይናገረኛል ብላችሁ እንድትሰሙ በኤልሻዳይ ቴሌቪዥን ስመጣም እባካችሁ ትኩረት አድርጋችሁ እንድትሰሙ እንድታስተላልፉ ላሳስባችሁ እወዳለሁ። በእውነት እግዚአብሔር የሰጠኝ ሐሳብ እንደሆነ የራሴ እንዳልሆነ ፈልጌ ያላገኘሁት ግን ሸክም አድርጎ እግዚአብሔር በየጊዜው ያስተማረኝ ያስጠነቀቀኝ እንዳስጠነቀቅ የሚረዳኝ ሐሳብ እንደሆነ ያስባለሁ። ዛሬም ደግሞ ቅጥር ይነሳ በሚል ሐሳብ ማንሳት እፈልጋለሁ። ቅጥር ይነሳ እዚህ ምሳሌ 22 ቁጥር 2 ላይ ቀድም እንዳነሳሁት ባለጠጋና ቀድሜ በሌላ ቀን እንዳነሳሁት ባለጠጋና ድሃ ተገናኙ፣ እግዚአብሔር የሁላችሁ ፈጣሪ ነው ይላል። የሁላችሁ ፈጣሪ ሁሉን ፈጥሯል ብለን ባለፈው አይተናል። ለይቶ የፈጠረ አምላክ የለም። ሀብታም ድሃ ተብሎ የተፈጠረ ሰው የለም። ገና ሲፈጠር ፍጥረት ውስጥ የድሃ ብራንድ እግዚአብሔር የሆነ ቻይና፣ ጃፓን የተለያየ ገና ሲሰሩት የመኪናውን የሆነ የሞባይሉን የሆነ ዕቃ ብራንዱ ስፔር ፓርቱን ራሱ ገና ሲለዩት ደረጃ መድቦ ብራንድ የሆነ አለ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ አለ፣ ፌክ የሆነ ነገር አለ። እንደየመጠኑ ደግሞ ዋጋ የሚወጣለት በጣም ብራንድ ጫማ ነው፣ ብራንድ መኪና ነው ተብሎ እንደሱ መጠን ይወጣለት። ገና ሰሪው ፈጣሪው እግዚአብሔር ስፔር ፓርት አድርጎ ሰዎችን ሲገጣጥም ሲሰራ የድሃ ብራንድ ወይም የባለጠጋ ብራንድ ብሎ እግዚአብሔር አልሰራም። ሰውን ሲፈጥር በሰውነቱ ነው የፈጠረው። ነገሮች ሁሉ ጊዜ ከዛ በኋላ በሰው ህይወት ውስጥ የሚፈጠሩ ናቸው። ድሃ ቤተሰብ ውስጥ የተወለዱ ግን ባለጠጋ ይሆናሉ። ባለጠጋ ቤተሰብ ውስጥ ተወልደው ድሃ ይሆናሉ። ሰዎችን እግዚአብሔር ድሃና ባለጠጋ እንዲሆኑ አድርጎ የሰራቸው ሰዎች አይደሉም። እግዚአብሔር የባለጠጋም ደግሞ የድሃም ፈጣሪ ነው። ሁሉን የፈጠረ አምላክ ነው። ፍጥረትን ሲፈጥር የሰውን ህይወት እግዚአብሔር በእናት ማህፀን ውስጥ እግዚአብሔር ሲያዋድድ ሲያዋቅር ሲያሳድግ እግዚአብሔር የድሃ ብራንድ የለውም። ስለዚህ ባለጠጋ ሆነን የተወለድን ሰዎች እግዚአብሔር የኖርን ሰዎች ባለጠጋ ሆነን የተወለድን ሰዎች አይደለንም። ይሄን ራሳችን ከሆነ ጊዜ በኋላ የመጣ ነገ ላይኖር የሚችል ኖሮም እንደዛው ዘልቆ ቢሆን እንኳን
በድሃና በሀብታም መካከል ቅጥር ሰርተን ገደብ ሰርተን ያስቀመጥንበት እውነት ሊኖር አይገባም። ፈጣሪው አንድ ከሆነ የፈጠረን እግዚአብሔር እኛ ለድህነትና ለባለጠጋ ብሎ ካልሰራ ሁኔታ ያመጣው መንስኤዎች የተለያዩ መንስኤዎች ሕይወታችን ላይ ባለጠጋም እንድንሆን የሆንባቸው ነገሮች ይኖራሉ። ድሃም እንድንሆን የሆንባቸው ነገሮች ይኖራሉ። ድህነት በተለያየ ምክንያት፣ ባለጠግነት በተለያየ ምክንያት ሰው ሕይወት ውስጥ የሚመጣ ቢሆን ግን በአስተሳሰብ ደረጃ በመካከላችን ያለውን ቅጥር ማፍረስ ይገባል። ቅጥር ማፍረስ በሕይወት እያለን ቅጥር ማፍረስ ይገባል። ሁሉን የፈጠረ አምላክ ሀብታም ፈጣሪ ለብቻ የለም። የድሃ አምላክ ለብቻ የለም። የድሃ ልጅ ሀብታም ሊሆን ይችላል። የሀብታም ልጅ ድሃ ሊሆን ይችላል። ሀብታም ድህነትም ተለዋዋጭ ነገሮች ናቸው። የሚለዋወጡ ነገሮች ናቸው። ሁለቱም ቢሞቱ ወደ አንድ ፈጣሪ ነው የሚሄዱት፣ ወደ አንድ ፈጣሪ ነው። በሕይወት እስካለን ድረስ ግን ያለውን ቅጥር ማፍረስ ይገባናል። በዚህ በተለይ ሉቃስ ምዕራፍ 16 ላይ ያለውን ታሪክ ሁላችሁ እንደምታስታውሱ የባለጠጋውና የድሃውን ታሪክ ልታዩ ትችላላችሁ። ምዕራፍ 16 ቁጥር 19 ጀምሮ ባለ ክፍል ላይ ምዕራፍ ሉቃስ 16 ቁጥር 19 ጀምሮ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር ይላል። እንግዲህ ጌታ ኢየሱስ ተምሳሌያዊ በሆነ ንግግር ነው እየተናገረው። ምናልባት እንደዚህ አይነት ታሪክ አምላክ ስለሆነ ጌታ ሁሉን ስለሚያውቅ እንደዚህ አይነት የተከሰተ ታሪክ ሊኖር ይችላል። ክስተት ደግሞ ቢሆኑ ብሎ ደግሞ አስቀምጦ ሊሆን ይችላል። ግን ጌታ ስለሆነ ሁሉን የሚያውቅ አምላክ ስለሆነ ይህን ነገር በሰው ልጆች መካከል ያለውን ልዩነት፣ በድሃና በባለጠጋ መካከል ያለውን ልዩነት፣ በሰማይ ደግሞ ያለውን ነገር ጭምር የሚያሳይ ለዘላለም ነገር እንድንሰራ፣ ለዘላለም ነገር እንድንተጋ፣ ዘላለማችን ላይ ትኩረት እንድናረግ፣ ዘላለማችን ትኩረት ስናረግ ደግሞ አጠገባችን ያሉ ድሆችን፣ ችግረኞችን ጭምር ብቻ እያሰብን እንድንኖር፣ አገሬ በሰማይ ነው ብቻ ብለን እንዳንቀመጥ፣ ከዘላለም አንጻር የምንኖረው ኑሮ ግን የዘላለሙን ከጀመርንበት ጊዜ ጀምሮ የዘላለሙ ብርሃን የሆነ የዘላለም አምላክ ባህሪ፣ የዘላለም አምላክ ቸርነት፣ የዘላለም አምላክ በጎነትና ደግነትን ከኛ ወጥቶ የሚያንጸባርቅ ነገር በሕይወታችን መኖር አለበት። እግዚአብሔር ቸር አምላክ ነው። እግዚአብሔር በጎ አምላክ ነው። እግዚአብሔር ደግ አምላክ ነው። እግዚአብሔር ቸርነቱን የእግዚአብሔርን ቸርነት የምንገልጠው እኛ ነን። እግዚአብሔር ቸር አምላክ ነው። እግዚአብሔር ወርዶ ለእያንዳንዱ ቸርነትን የሚያደርግበት ቸር የሆኑ ሰዎችን ቀስቅሶ ነው። የእግዚአብሔርን የቸርነት ልብ የተካፈሉ፣ የእግዚአብሔርን የመስጠት ልብ የተካፈሉ፣ የእግዚአብሔርን የበጎነት ልብ የተካፈሉ ሰዎች ሕይወታቸው እንደዛ ይሆናል። አንዳንድ ቸር ሰዎችን ሰዎች ተከትለው ሲመጡ እግዚአብሔር ጋር ነው የሚደርሱት። አንዳንድ በጎ ነገር የሚያደርጉ ስለዚህ እኔን ተከትለው ሰዎች ማረጋው ቸርነትን እያደረኩት ከሆነ ድሆችን ማልጸየፍ ከሆነ ሰዎችን ማቀፍ እንችል ከሆነ ሲምፕሊሲቲ ወይ ዝቅ ብዬ መኖር ማንነት በሕይወት ላይ የሚኖር ከሆነ እግዚአብሔርን የሚያከብር መኖር ከሆነ ድሆች ሁሉ ጊዜ ከእናንተ ጋር ይኖራሉ። ጌታ ኢየሱስ እንዳለ ድሆችን እንዲያስቡ የተናገረ ጌታ፣ ድሆችን ዝቅ ብሎ ድሆች ቤት የሚገባ የሚመገብ ጌታ፣ ኃጢአተኞችን የማይጸየፍ ጌታ፣ ኃጢአትን የሚጸየፍ ኃጢአተኞችንም ግን የማይጸየፍ ጌታ። እንደዚህ አይነት የሕይወት ስርዓት በሕይወታችን ሲኖር ተከትለው ደግሞ ወደዛ ነው የሚያደርሰን። እዚህ ሉቃስ ላይ ያለውን ሰው ስንመለከት ቀይ ልብስ የለበሰ ነው። ቀይ ልብስ እንግዲህ በዛን ጊዜ በጣም እንግዲህ የባለጠጎች መለኪያ ሊሆን ይችላል። ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ቀጭን የተልባ እግር እንግዲህ በጣም ውድ ልብስ ሊሆን ይችላል። ጌታ የሚናገረው ቀላል ነገር ሆኖ አይመስለኝም። በጣም ዛሬ በጣም ትላልቅ ነገሮችን ሰዎች ትልልቅ ነገር ውድ ነገሮችን ሰዎች ይለብሳሉ። ውድ ነገሮችን ውድ ልብስ ይለብሳሉ። ውድ ሰዓት ይለብሳሉ ሀብታቸውን። አንዳንድ አገር ላይ ምናልባት አሁን የዛሬ 7-8 ዓመት ወይ 9 ዓመት አካባቢ 10 ዓመት አካባቢ ዱባይ አንድ ሰዓት 1 ሚሊዮን ድራም ድረስ ይሸጥ ነበር። በዛም በእኛ ጊዜ በነበረው በኢትዮጵያ ምናልባት 23 ሚሊዮን ብር ይሆናል። ዛሬ ባለው ምናልባት ይሄን ምንዛሬ ማየት ብንችል ያ 1 ሚሊዮኑ
ዶላር 46 ብር አካባቢ ያን ጊዜ ከነበረው ዛሬ 46 ብር ቢሆን 1 ሚሊዮን በ46 ብር አካባቢ 46 ሚሊዮን የኢትዮጵያ ብር ሊሆን ይችላል። 46 አንድ ሰዓት ምናልባት እጀ ጠባብ የሚለብሱ ሰዎች ናቸው እነዚህ ሰዎች። ተመሳሳይ ነው። እዛ አካባቢ ዩኒፎርም ነው፣ ነጭ እጀ ጠባብ ልብስ ነው የሚለብሱት በዛ አካባቢ እና ባለጠጋና ድሃ መለየት አይቻልም። ተመሳሳይ ልብስ ነው። ግን ሰዓቱ ነው ባለጠግነቱን የሚያሳየው። ባለጠግነቱን ያረገውን ሰዓት የሚያውቁት ሰዎች የሚያረገው ሰዓት ሰውየው የ1 ሚሊዮን ድራም ሰዓት እንዳረገ ያሉ ባለጠግነቱን የሚገልጽበት መንገድ እሱ ነው። ምናልባት ጫማ ይሆናል የሚገልጸው ተመሳሳይ፣ ሃይማኖቱ የሰጠው ልብስ ተመሳሳይ ስለሆነ። ስለዚህ በልብሳቸው የሚለዩ አይነት ሰው ነው። ይሄ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። እለት ዕለትም እየተመቸው በደስታ ይኖር ነበር። በጣም በደስታ እየተመቸው እለት ዕለት እየተመቸው የሚፈልገውን እየበላ የሚፈልገውን እየለበሰ የሚፈልገውን እየጠጣ የሚፈልገውን እያረገ የሚፈልገውን እየገዛ የሚፈልገውን የሆነ ነገር እያረገ ፍላጎቱን ሁሉ ማድረግ የሚችልበት አቅም አለው። በዚህ እንደዚህ አይነት ዘመን ቢባል ኢንዶኔዥያ ቢፈልግ፣ ታይላንድ ቢፈልግ፣ ዓለም ዳር ሁሉ እየተንቀሳቀሰ ቫኬሽን መሄድ ይችላል። ቤተሰቡን ልጆቹን ይዞ መሄድ ይችላል። የፈለገውን ብራንድ መኪና ቀይሮ መግዛት ይችላል። ደስ ያሰኘውን ይሸጣል፣ ይገዛል፣ ይለውጣል። ምንም ማድረግ ይችላል። የኑሮ ችግር የለበትም። ምናልባት ሰርቶ በየቀኑ የሚያስገባው አካውንት ውስጥ ያለው ባለጠጋ ሊኖር ይችላል። ጥግ ባለጠጋ የሚባሉ አይነት ሰዎች በጣም በቃ ማንኛውም ሰዓት ላይ የፈለገበት ቦታ ትኬቱን ቆርጦ ለመሄድ ማይጸልይ፣ የሆነ ነገር ለማድረግ ስጠኝ ብሎ ማይጸልይ፣ የሆነች ነገር ለማድረግ እና ምንም ችግር የሌለበት ምናልባት የ100 ሺህ ብር ሱፍ ልግዛ ብሎ ቢል ማይጸልይ፣ ወይ ምናልባት እኮ ምንም ነገር ለማድረግ የሚችልበትን ነገር ጸሎት ማይጸልይ፣ የ50 ሚሊዮን ብር መኪና ብድግ አድርገው ለመግዛት ቢያስብ ጠዋት ብድግ ብሎ የሚገዛ አይነት ምንም ማድረግ ማይችል ጸሎት። አንዳንድ ሰዎች አንዳንድ ጊዜ ከጸሎት ክልል ሁሉ ሊወጡ ይችላሉ። በቃ እለት ዕለት እየተመቸው በደስታ የሚኖር ማለት እንደዛ፣ እለት ዕለት እየተመቸው እንደዛ ጠግ የሚኖር ሰው፣ ሀብት ያለው ሰው፣ የናጠጠ የሚባል የለጠጠ የሚባል የተንደላቀቀ የሚባል አይነት ሰውዬ ነው። ይሄ ሉቃስ 16 ያለው ሰው እንደፈለገ የሚኖር። በዙሪያችን ያሉ ሰዎች አሉ፣ በአካባቢያችን ያሉ ሰዎች አሉ። ምናልባት ያንዳንዱ ሰው መከራ ይኖርበታል ብዙ መልኩ በራሱ በኩል። ግን እንደዚህ አይነት ሰው እና ግን ቁጥር 20 ላይ አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጅ ላይ ተኝቶ ነበር። ተቃራኒ ነገር ደግሞ ታያላችሁ። ይሄ የተንደላቀቀ ልጥጥ ሰውዬ ደጅ ላይ ደግሞ ጎዳና ተዳዳሪ አለ፣ ሆምለስ የሆነ ሰው አለ። አልዓዛር የሚባል ድሃ ነው፣ በድሃም ድሃ ነው። ድህነቱ በደጅ ላይ ተኝቶ ነበር ይላል። በደጅ ላይ ተኝቶ፣ ደጅ ማለት ሆምለስ አሁን ምንድነው? ጎዳና ተዳዳሪ የሚባል ደጅ ነው። ማደሪያው ደጅ ነው፣ ውለው ደጅ ነው፣ አዳሩ ደጅ ነው፣ ኑሮው ደጅ ነው ማለት ነው። አሁንም ኑሯቸው ደጅ የሆነ በተለያየ ምክንያት መስክ ሜዳ ላይ ይወጡ አሉ። የሚወጡ የተቸገሩ ሰዎች፣ እናቶች አሉ፣ አረጋውያን አሉ፣ አካል ጉዳተኞች አሉ፣ ታዳጊ ወጣቶች አሉ፣ ህፃናት አሉ፣ ሴቶች አሉ። በብዙ መልክ የተለያየ ሀገር አሉ፣ እዚች ምድር አሉ። ቢያንስ 60-70 ሺህ የሚሆን በዚህ ከተማ ውስጥ ይኖራል። በርካታ ሰዎች ይኖራል፣ በየከተማው ይኖራል። በተለያየ ቦታ እነኚህ ደጅ ላይ የሚያድሩ ሰዎች አሉ፣ ደጅ የሚተኙ ሰዎች አሉ። ሳን ፍራንሲስኮ የሚያክል ትልልቅ ከተማዎች ላይ ደጅ የሚያድሩ ሰዎችን አይቻሉ። አትላንታ፣ ፖርትላንድማ ጉድ ነው። ኤድመንተን የሚያክል ትላልቅ የአሜሪካ የካናዳ ትላልቅ ከተሞች፣ ኒውዮርክ፣ በተለያየ ስፍራ ሆምለስ የሆኑ በተለያየ መልኩ በአይኔ አይቻሉ። በጣም እስካዘን ድረስ የሰው ልጅ በዚህ ሁኔታ ነጩ፣ ጥቁሩ በጣም የተለያየ መልክ ያላቸው እዚህ ሀገር መጥቶ ለማየት የምናፍቃቸው አይነት ነጮች እዛ ጎዳና ተዳዳሪ ሆኑ፣ በሱስ በተለያየ ድራግ ተይዞ አእምሯቸው ታስሮ በተለያየ መልኩ ደግሞ ቤት ክራይ መክፈል አቅቷቸው አንዳንዶቹ የሚቀመጡ በደጅ የሚያድሩ ሰዎች አሉ። ደጅ የሚባለው እንደዚህ ሰው ደጅ የሚያድሩ በተለያየ ቦታ ላይ በተለያየ ምድር ላይ ደጅ የሚያድሩ ሰዎች አሉ። ደጅ ቀላል አይደለም። አንዳንዱ ደጅ እንዲያድር የሚያስገድዱ ሁኔታዎች በተለያየ መልኩ ልናይ እንችላለን። ደጅ የሚያሳድሩ አንዳንድ ሰዎች በቢች ዳር አካባቢ አይቻለሁ። ቢች ዳር ላይ በጣም ጥሩ መኪና ይዘው ቢች ዳር ውስጥ መኪና ውስጥ የሚያድሩ በቃ እነኚህ ሰዎች ምናልባት የቤት የመከራየት ታሪካቸው
ሲበላሽ 2-3 ወር ተከታታይ ወራት በሆነ ምክንያት ሳይከፍሉ ሲቀሩ አከራይ ይጽፍባቸዋል። ማለት ትክክለኛ ያልሆነ ተከራይ ነው፣ ስለዚህ ወንጀለኛ ነው፣ ትክክለኛ ያልሆነ ነው ተከራይ ነው፣ ተከራይቶ ማይከፍል ነው ብሎ ሶሻል ሴኩሪቲ ላይ እንዲጻፍ ያደርጋል። ከዛ በኋላ ያ ሰው የትም ቦታ ላይ የትም ካምፓኒ ላይ ሄዶ ቤት ተከራይቶ መኖር አይችልም። ስለዚህ ምንድነው የሚያደርገው? በቃ መኪናውን ይዞ ስራ ሰርቶ ውሎ መጥቶ መኪናው ሲያድራል። በማዲያ ውስጥ የሚያድሩ ሰዎችን ሴቶችን አይቻሉ፣ ወንዶችን አይቻሉ፣ ትልልቅ ሰዎችን አይቻሉ። በጣም ትልልቅ ሰዎች መጽሐፍ እያነበቡ ምሽት ላይ የተለያየ ቦታ ላይ መኪናቸው ውስጥ የሚያድሩ ነገራቸው ሁሉ ነገራቸው መኪና ውስጥ ሲሆን ሰዎች በተለያየ ምክንያት ደጅ ሊያድሩ ይችላሉ። በእውነት እግዚአብሔር ልናመሰግን ይገባል። ቤታችን ላይ አልጋችን ላይ ተኝተን ስናድር ምናልባት ውርጩ ሳይነካን ፀሐዩ ሳይነካን እኛ አንዳንዶቻችን ቤት ውስጥ ተኝተን 2-3 ብርድ ልብስ እንድንደርብ የሚያደርገን ሁኔታዎች ውስጥ እናልፋለን። ግን ምንም ሳይለብሱ ውጭ ደግሞ የሚያድሩ ሰው የሆኑ በእግዚአብሔር አምሳያ የተፈጠሩ እኛ ያዝነውን ቆዳ ስጋ አካል የያዙ እንደሚበርደን የሚበርዳቸው ወገኖቼ እንደሚሞቀን የሚሞቃቸው እንደሚያመን የሚያማቸው የሰው ልጅ የሆኑ በእኛ ምንም ልዩነት የሌላቸው የኛ ሳምባ የኛ ኩላሊት የኛ ጉበት የኛ አካል አይነት ተመሳሳይ ነገር ያላቸው ሰዎች በደጅ ይተኛሉ። ይሄ የተንደላቀቀ ሰውዬ ባለበት ቤት ደጅ ላይ ደግሞ በቁስል ተወርሶ በውጭ የተኛ ሰው ነበረ። ተቃራኒ ነገር ነው የምታዩት። ከባለጠጋው ማዕድ ከሚወድቀው ፍርፋሬ ሊጠግብ ይመኝ ነበር ይላል። በጣም ነው የሚገርመው። ቁጥር 21 ላይ ይህ ሰውዬ በደጅ ላይ መቀመጥ ብቻ አይደለም፣ ሰውዬው በቁስል የተመታ ነው። ታሞ ሊሆን ይችላል። በቁስል የተመታ ነው። ታማሚ ነው እና መስራት የማይችል ሰው ነው። መንቀሳቀስ የማይችል ሰው ነው ልናይ የምንችለው። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር ይላል። ሊጠግብ ይመኝ ነበር። ይሄ ሉቃስ 15 ላይ ተከሰተ። አንድ ባለጠጋ ልጅ እንደምናውቀው ያለውን ገንዘብ አባቱ ሀብት እንዲናዘዝለት በቁም በህይወት እያለ አስደርገው ሩቅ አገር ሄዶ ከሴተኛ ዳሪዎች ጋር ገንዘቡን አጥፍቶ ጨርሶ ከዛም በኋላ ምንም አጥቶ እሱም ጎዳና እንደወደቀ ነው የሚያሳየው። አሳማዎች የሚበሉትን አሰር ሊበላ ይመኝ ነበር። ከሱም የሚሰጠው አልነበረም ይላል። በቃ አሳማ የሚበላውን ተመልከቱ። ይመኝ ነበር፣ እሱን የሚሰጠው አልነበረም። ምክንያቱም የአሳማውን ሰው ለአሳማዎቹ የሚያዘጋጀው ምግብ በገንዘብ አውጥቶ ያዘጋጀው። ስለዚህ ይመኝ ነበር። መብላታችን ይመኝ ይበላ ነበር ቢሉ ችግር የለም። ይመኝ ነበር፣ እሱን አጥቶ ነበር። የዛን ጊዜ ነው በአባቴ ቤት ውስጥ ምግብ የተረፋቸው ሙያተኞች ስንት ናቸው? ሰራተኞች ስንት ናቸው? እኔ ግን እዚህ የአሳማ ምግብ እንኳን ለመብላት እድል አጣው ብሎ ወደ ልቡ ተመልሶ እንደ ልጅ ባረገኝ እንኳን ተመልሼ እንደ ሰራተኛ አድርገኝ። በቃ ልጅነትን ወስጃለሁ፣ ኑዛዜት ገንዘቤን ወስጄ የልጅነቴን ድርሻ ይዤ ወጥቻለሁ። የልጅነቴን ድርሻ ርስቴን ጨርሻለሁ። ምን ጨርሻለሁ? አሁን ልጅ የመባል ነገሬን በገዛ እጄ ጨርሻለሁ። አሁን ስመለስ እንኳን ቤት ውስጥ ተቀጥሬ ሰራተኛ ልሁን። አባቴ ቤት እኮ ለሰራተኛ በልቶ የሚተርፍበት ቤት ነው። ስለዚህ ተመልሼ እንደ ሰራተኛ ልሁን ብሎ ነው የተመለሰው። እንደ ሰራተኛ፣ እንደ ባሪያ፣ እንደ ሙያተኛ ቤት ውስጥ እንዳሽከር ልኑር፣ በዚያ ዘመን በነበረው አነጋገር ልኑር ብሎ ሲመለስ ነው። አባቱ ግን ኖ ይሄ ልጄ ሞቶ ነበረ፣ ጠፍቶ ነበረ፣ አሁን ደግሞ መጥቷል ብሎ ነው ለእጁ ቀለበት ምኑን እንደገና ያለበሰለት፣ ድግስ የደገሰለት። እንደዚሁም ወገኖች ይሄ ሰው ከባለጠጋው ማዕድ ከሚወድቀው ማዕዱን አይደለም ቤቱን አይደለም ብፌውን አይደለም የሚመኘው፣ የባለጠጋውን ብፌ አይደለም ወይም ደህና ምግብ በደጅ መጥቶ እንዲሰጠው አይደለም የሚመኘው። እዛ ጎዳና ላይ ባለጠጋው ቤት ደጅ አካባቢ ተኝቶ ሳለ የሚመኘው ግን ፍርፋሪ ይመኝ ነበር። ፍርፋሪ እንኳን የሚሰጠው አልነበረም ማለት ነው። እነሱ በልተው የተረፈው ነገር አንድ ድሃ አለ፣ አንድ ጎዳና ተዳዳሪ አለ፣ አንድ የቆሰለ ሰው አለ ብሎ ምን በየቀኑ ትርፋቸው ምግብ እንኳን እንዲደርሳቸው የማድረግ ዝንባሌ አልነበራቸውም ማለት ነው። በቃ በምኞት በረሃብ ይቃጠል ነበር። ውሾች እንኳን መጥቶ ቁስሉን ይልሱ ነበር። ምን አይል የደከመ ሰው እንደሆነ ተመልከቱ። ምን አይል የደከመ እንደሆነ ሰው በጣም ውሻ መጥቶ ቁስሉን የሚልሰው ሰው ማለት በጣም እንቀሳቀስ ያቃተው ሰው ማለት ነው። እስከዚያ ድረስ የደከመ ቁስለኛ። ምናልባት ይሄ ባለጠጋ
በቋምነት ከምግቡ ሊቆርስለት ይገባ ነበር። እሱ ብቻ አይደለም፣ ካልቻለ ደግሞ ትርፍ ምግቡ ሊደርሰው ይገባ ነበር። እሱ ብቻ አይደለም፣ ደግሞ የቆሰለውን እግሩን ሊያሳክመው ይገባ ነበር። ቁስሉን እያየ የሚገባ ነው የሚያልፍ ባለጠጋ ነው። ሰዎች ብዙ ጊዜ በእንደዚህ ያልፋሉ። ይሄ የተረፈ ምግብ እንኳን ሰዎች እንዲመገቡ ማያደርግበት ምድር ነው። ኬንያ እንኳን ናይሮቢ ሄጄ ነውር ከሆነው ነገር አንዱ ቡሌ የሚባለው የተረፈ የሰው የተረፈው ምግብ ይደፋል እንጂ እንደ ባህል የሰው ትራፊ ሰው አይበላም። ሰው ከተሰጠው ደህና ምግብ ነው የሚሰጠው። እኛ ጋር ግን እዚህ ከምግብ ቤት ትራፊ አንዳንድ ሬስቶራንት በወር 30 ሺህ ብር በላይ በትርፍ ምንድነው በፍርፋሪ ሰው በልተው ያተረፈውን ሰብስበው ወስዶ ይሸጣሉ። ይሄ ምናለሽ ተራ አንድ ጉርሻ ድሮ 35 ሳንቲም 25 ሳንቲም ነበረ። ዛሬ እንግዲህ አንድ ብርም ገብቶ ይሆናል፣ አምስትም ገብቶ ሊሆን ይችላል። አንድ ጉርሻ ሄዶ የሚሸጥበት 30 ሺህ ብር አካባቢ በጣም ነውር ነው። በጣም ይሄ ከሰው የተረፈው ወስዶ ለድሃ ሽጦ ያመጣው ገንዘብ ምን ጤና ይሰጣል? ምን በረከት ይሆናል? እስከዚህ የጨከኑ ሰዎች ያሉበት ምድር ውስጥ ያለ ነው። ሁሉም ጨካኝ ባይሆንም፣ ስለዚህ ይሄ ሰውዬ እንደዛ ሲሆን እንመለከታለን። በቁስል የተመታው ጎዳና ተዳዳሪ ቡሌ እንኳን የሚባሉ ነገር አይሰጠውም ነበረ። ታያላችሁ። ግን የሚገርመው ነገር ቁጥር 22 ላይ ስንመለከት የሁሉም ፈጣሪ የሆነው አምላክ በሕይወታቸው የሚፈጽመው ነገር ታያላችሁ። ከባለጠጋው ድሃው ሞተ፣ መልአክም ወደ አብርሃም እቅፍ ወሰዱት። ባለጠጋው ሞተና ተቀበረ። በቃ ሁለቱም ሞቱ። ሞት አይቀርም። ቁጥር 2 ላይ ባለጠጋ ይሞታል፣ ድሃ ይሞታል። እዚህ የሚበላውን አጥቶ ቁስሉን ውሻ እየላሰለት በውጭ የተቀመጠው ጎዳና ተዳዳሪ ይሞታል። ደግሞ ባለጠጋም የግል ሐኪም ተመድቦለት በየቀኑ በክትትል ውስጥ የሚኖር በጣም ተጠንቅቆ የሚበላ ባለጠጋ ይሞታል። ማንም ሰው እንደሚሞት ያሳያል። ይሞታል። ማንም ሰው እንደማይቀር ለማንም ከሞት በኋላ ግን ተቃራኒና ልዩነት ያለው ነገር ሲፈጠር እንመለከታለን። ቁጥር 23 ላይ በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርን በእቅፉ ይላል። በጣም የሚገርሙ ጌታ ኢየሱስ ስዕላዊ በሆነ መልኩ የነገረውን ተመልከቱ። ያ ሲኦል የሚባለውን ነገር እንግዲህ በሲኦልም አልፎ እንግዲህ በመንፈስ ዓለም ያን በገነት ውስጥ ያለውን በአብርሃም እቅፍ ውስጥ ያለውን ማየት የሚችልበት እድል አግኝቷል። እንዳገኛነት የሚያሳየው በሩቅ አየ ነው ማለት አብርሃም በሩቅ አየ። ይሄኛው ሰውዬ ባለጠጋው ሰውዬ አሁን እኛ እንደምንለው አይነት በክርስቶስ ያላመነ የእግዚአብሔር መንግስት ወራሽ ለመሆን የዘላለም ሕይወት ያላገኘ ዳግም ያልተወለደ ሰው አድርገን ልናስበው እንችላለን። ግን ይህ ሰውዬ ደግሞ እንደፈለገ የኖረ ሰው ነው። ሲያይ ቀጥታ ሄዶ በሲኦልም በስቃይ ሳለ ይላል። በሲኦል በስቃይ ሳለ እዚህ ምድር ላይ ተንደላቋል። እዚህ ምድር ላይ ፍሽታ፣ ደስታ፣ ሐሴት አድርጓል። እንደፈለገ ኖሯል። እንደፈለገ ድሃ አጠገቡ በሩ ላይ ያለ እንኳን ፍርፋሪውን እንዲበላ እንኳን እድል አልሰጠውም። ምንም ስፍራ አልሰጠውም፣ አላሰበም። እና የሚኖርበት ህይወት ለዘላለም እንደዚህ የሚኖርበት ይመስላል። ብዙ ባለጠጎች ብንሆን ድሆች የፈለገ ነገር ብንኖራቸው አንዳንድ መኝታ 14 መኝታ ቤት ያላቸው ሰዎች እዚህ ከተማ ያላቸው ሰዎች እንዳሉ ሰማል። ትልልቅ ቤቶች ኖራቸው ግን ትንሽ ለድሃ ከማካፈል ጋር ስማቸው ማይነሳል። ትላልቅ ነገሮች እያደረጉ የፈለገ ነገር ብንኖር የሚገርመው ነገር ያ ነገር ቀጣይነት አይኖሩም። የፈለገ ነገር ቢኖር በምድር ላይ ሰው መሞቱ አይቀርም። በእጁ ሙታን የተነሳ ነቢይ ኤልሳዕ እንኳን በሚሞትበት በሽታ ታሞ ነበር ይላል። አልሞትም የሚሉ ሰዎች ሞቷል። እንደ ፕሮፌት ኩባት የሚባለው ሳውዝ አፍሪካ የነበረው ሰውዬ አልሞትም ብሎ ሲያስተምር ኖሮ የሚገርመው ነገር ግን ሞተ። ምንም ማድረግ አልቻለም። የደም ካንሰር ሉኪሚያ ይዞት ሞተ። እና ግን አባታችን አልሞትም ብሏል። አይሞትም ብሎ 8 ቀን አካባቢ ሳይቀብሩት ቆይቷል። እና ምንም ማድረግ በፖሊስ ነው ተቀበሩ። ሰዎች ምንም አላደረግም ብለው መሞታቸው ማይቀር። ከሞት በኋላ ደግሞ ያለው ህይወት ሌላ ዓለም ነው፣ ሌላ ህይወት ነው፣ ሌላ ነገር ነው። ከሞት በኋላ ተቃራኒ ነገር ነው የምናየው። ቁጥር 24 ላይ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል ተሰቃያለሁ። የጣቱን ጫፍ ውሃ ነክሮ ምላሴን እንዲያበርድኝ አልዓዛርን ስደድልኝ ይላል። አሁንም ድሃው እንዲያገለግለው ይፈልጋል። ሲኦል ላይ ሆኖ አልዓዛር ውሃ እንዲያመጣለት ይፈልጋል። ድሃ እንዲያመጣለት ውሃ እንዲያመጣ ስደድልኝ ይላል።
አሁን ማለት ሲላላክለት የነበረ እዛ ሲኦል ውስጥ ሆኖ ደግሞ ተላላኪ ይፈልጋል። ስደድልኝ አልዓዛርን ይለዋል አብርሃም። ታያላችሁ ወገኖቼ ድሃን በሰውነቱ መደገፍ ይገባናል። አሁንም ወገኖቼ ነገሮች እንደዚህ የሚቀጥሉ አይደለም። ሀብታችንን ይዘን አንሄድም። ገንዘባችንን ይዘን አንሄድም። ብር ወርቃችንን ይዘን አንሄድም። ያከማቸናቸው ነገሮች ይዘን አንሄድም። ይሄ ሰውዬ ቀይ ልብሱን ይዞ አልሄደም። ይሄ ሰውዬ ቀጭን የተልባ እግር ልብሱን ይዞ አልሄደም። ይሄ ሰውዬ ተንደላቀቀበትን ለምቾቱ ምክንያት የሆኑ ማንኛውም ነገር ይዞ አልሄደም። ማንኛውም ነገር ይዞ አልሄደም። ራቁቱን ሄደው ራቁቱን የመጣው ራቁቱን ሄደው። ይህም አልዓዛር የሚባለው ጎዳና ተዳዳሪም ይዞ የሚሄደው ነገር የለም። ይዞም አልሄደም። ይዞም አልመጣም። ይዞም አልሄደም። ለጊዜው በምድር ላይ ተሰቃይቶ ይሆናል፣ ተቸግሮ ሊሆን ይችላል። ግን ወገኖች የምድር ኑሮ ማለት ደግሞ የዘላለም ኑሮ አይደለም። ለዘላለም የምንኖርበት ስፍራ አይደለም። የሰው ልጅ እድሜ 70 80 100 120 ሊሆን ይችላል። ግን ለዘላለም የምንኖርባት ቦታ አይደለችም። የዘላለም የምንኖርበት ቦታ ላይ ነው ወገኖቼ ልባችን ባለበት፣ መዝገባችን ብል በማይሰርቅበት፣ ሌቦች ቆፍሮ በማይወስዱበት ቦታ ላይ ማካፈል አለብን፣ መስጠት አለብን። መጽሐፍ ቅዱስም ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል መልሶ ብድራትን ይቀበላል ይላል። ስለዚህ ለድሃ ቸርነት የሚያደርግ ማንነት ያስፈልጋል። ድሃን በሰውነቱ መደገፍ ያስፈልጋል። ወገኖቼ በድሃና በሀብታም መካከል ያለው ቅጥር መነሳት አለበት። በአልዓዛርና በዚህ ባለጠጋው ሰው መካከል ቅጥር ነበረ። በምድር ላይ ቅጥር ነበረ፣ በሰማይም ቅጥር ሲሆን ታያላችሁ። እዚህ ራሱ ደጁን ዘግቶ ቅጥር አድርጎት ተከልሎ የሚኖር የነበረ ሰው ነው። ተከልለን እንድኖር አይደለም ወገኖቼ። አው በራችን ክፍት አድርገን አጥር ሳይኖረው እንደዛ እንመላለስ ማለት አይደለም። ግን ለማካፈል ወይም እነሱን ለመርዳት ቅጥር ያለን ሰዎች የልብ ቅጥር፣ በተለይ ልባችን የሚጸየፍ በትምክህት የተሞላ በኩራት የተሞላ መሆን የለበትም። መውረድ አለብን። ሲምፕል መሆን አለብን። የኢየሱስን መልክና ምን መያዝ አለብን። ዝቅ ማለት አለብን። ለካሜራ ብለን ዝቅ ማለት የለብንም ወገኖቼ። ከልባችን ዝቅ ብለን ቅጥር በመካከላችን የድሃና የባለጠጋ ፈጣሪ እግዚአብሔር ነው። ድሃና ባለጠጋ ስንል ሀብታም ምናምን እንዳታስቡት። በየትኛው ኑሮ ልክ ውስጥ ያለን ከኛ የባሱ ሰዎች መካከል ቅጥር ሊኖረን ይገባል። የለበትም። በቤተሰቦቻችን መካከል፣ በዙሪያችን፣ በቤተክርስቲያን መካከል ማቀፍ አለብን። ድሆችን፣ ችግረኞችን መጸየፍ የለብንም። ማቀፍ አለብን። በጣም ይታወቅብናል። ድሃ ምንጸየፍ አገልጋዮች ይታወቅብናል። ድሃ ምንጸየፍ ባለጠጎች ምን ይታወቅብናል። ለማቀፍ ስንቸገር እንኳን በትክክል ፊታችንን እነሱን ሲጸየፍ ያውቋል። አይናችንን እግዚአብሔር ያውቋል። ልባችንን እግዚአብሔር ያውቋል። ልብሳችንን እንኳን እነሱ እኛን የተቀባነው ሽቶ ከነሱ ከሚሸት ሰውነት ጋር ሄደን ነው እግዚአብሔር ያየዋል። ስለዚህ የኔን ልብ ያውቃል። እግዚአብሔር ያድነን ወገኖቼ። እግዚአብሔር ይርዳን። ቅጥር ማፍረስ ይገባል። በመካከል ያለው ግድግዳ ማፍረስ ይገባል። ምንም ሊሆኑ ይችላሉ። የወደቀ የታመመ የተጎሳቀለ ሰው ልንጸየፍ አይገባም። ልንረዳ ይገባል። ልንደግፍ ይገባል። እግዚአብሔር ዘመናችሁን ይባርክ። ጌታን እናመሰግናለን። ደግሞ በሚቀጥለው ፕሮግራም እስክንገናኝ ድረስ የእግዚአብሔር ምሕረት የእግዚአብሔር ቸርነት ከሁላችን ጋር ይሁን። ተባረኩ፣ ተከናወኑ። ሻሎም። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።